ተከታታዮች እንደምን ቆያችሁ? እግዚአብሔር ፈቅዶ ዛሬም በዚህ መልኩ ወደ እናንተ መጥተናል። የሰንበት ትምህርት ፕሮግራም ላይ ያለነው በሆፕ ቻናል ኢትዮጵያ መጽሐፍ ቅዱስ ክፍሎችን እያጠናን ነው ያለነው። ዋና ርዕሳችን በፈተና ውስጥ ከክርስቶስ ጋር። ዛሬ ደግሞ 7ኛ ሳምንት ላይ እንገኛለን። እጅግ ብዙ በረከት እንዳገኛችሁ እናምናለን። በዓለም ዙሪያ ሁሉ የምትከታተሉ እንዳላችሁ እናውቃለን። አስተያየቶቻችሁ ይደርሱናል። እንደዚሁም ብዙ በረከት እያገኛችሁ እንደሆነ ተስፋ እናደርጋለን። ዛሬም እንቀጥላለን። ከኔ ጋር ያሉትን ላስተዋውቃችሁ እወዳለሁኝ። ወይዘሮ ሰላም ስለሺ እንደዚሁም ደግሞ ዶክተር እንደሻው ሀብቴ አብረውኝ ይገኛሉ። እንኳን ደህና መጣችሁ ለማለት እወዳለሁኝ። እኔም በረከት ፈለቀ ከመላው የስቱዲዮ ባለሙያዎች ጋር አብራችሁን ቆዩ ማለት ወደ ውይይታችን እንገባለን። አብራችሁን ቆዩ። ቀደም ብዬ እንዳልኩት ዛሬ 7ኛ ሳምንት ላይ ነው ያለነው። 6 ሳምንታትን አልፈናል። በመከራ ውስጥ ከክርስቶስ ጋር ስናልፍ እንዴት እናድርግ? እንዴት ይሆን? ምን ማድረግ አለብን? ምን አይነት ነገሮች ሰዎች አልፈዋል እያለን ስንመለከት ቆየን። ዛሬም ደግሞ እንመለከታለን የማይነቃነቅ ተስፋ። መግቢያ ጥቅሱን አነበውና ዶክተር እንደሻው ጸሎት ያደርግልናል። መግቢያ ጥቅሱ የሚገኘው መጽሐፍ ቅዱስ በቤታችሁ የያዛችሁ ሁሉ ሮሜ ምዕራፍ 5 ቁጥር 5 ላይ ነው። ሮሜ ምዕራፍ 5 ቁጥር 5 በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር አሁን በልባችን ስለፈሰሰ ተስፋው አያሳፍረንም። ደግሞአለው፣ በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር አሁን በልባችን ስለፈሰሰ ተስፋው አያሳፍረንም። እንጸልያለን። የተወደድክ አምላካችን እግዚአብሔር ሆይ ከታላቅ ምሕረትና ቸርነት የተነሳ በምንኖርበት በዚህ ውስብስብ ዓለም ውስጥ ሁል ጊዜ ከኛ ጋር ስላለ ምሕረትህና ቸርነትህ ስለማይለየን እኛም ወገኖቻችንም በአስቸጋሪ ሁኔታ ውስጥ ስናልፍ እንደ ተስፋ ቃልህ ከኛ ጋር ስለምትሆን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ይህንን ቃል ስንማር በተለይ በዚህ ሰዓት በአስቸጋሪ ሁኔታ ውስጥ ሕይወታቸው እያለፈ ያሉ ወገኖችንን በተለየ መልኩ እንድትገናኛቸው፣ እንድታጽናናቸው፣ በዚህም ደግሞ እኛንም እንድታስተምረን እንለምናሃለን። የሚሰሙንንም እኛንም በጌታ በኢየሱስ ክርስቶስ ስም አስበን ክብር ሁሉ ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርክ። የማይነቃነቅ ተስፋ። ዛሬ ስለ ተስፋ እናወራለን። እንግዲህ በአስቸጋሪ ሁኔታ ውስጥ ሆኖ ተስፋን ደግሞ ማድረግ የሚቻል እንደሆነ የእግዚአብሔር ቃል ይነግረናል። በሰውኛ አይቻልም። በመልካም ጊዜ ደስተኛ መሆን ይቻላል። በተቃራኒው ግን በአስቸጋሪ ሁኔታ ውስጥ ሆኖ ግን ተስፋ ማድረግ ወይም ደስተኛ ሆኖ መቀጠል ያ ከእግዚአብሔር ሲሆን ነው። ነገር ግን ከሱ ጋር ተያይዞ ግን ደግሞ መረዳት ያሉብን ነገሮች ያሉ ይመስላል። በዛሬው ክፍል ላይ ይሄንን እንመለከታለን። አንድ ሰው በአስቸጋሪ ሁኔታ ውስጥ ሆኖ ደግሞ ከሱ መከራ ከሱ ፈተና በላይ አልፎ ከፍ አድርጎ ማየት፣ ትልቅ ምስል እንዳለ ማየት የሚጠቅም ነገር ይኖር ይሆን? ምናልባት ለሰላም ጥያቄ ላቅርብ። ትልቁን እግዚአብሔርን የምናውቅና የምናምን ከሆነ እርግጠኞች ነን ከፈተናችን እሱ እንደሚበልጥ፣ ከፈተናችን እሱ እንደሚታደገን። ብዙ ጊዜ ግን አይኖቻችንን ችግሮቻችን ይጋርዱብናል፣ ልክ እንደ ተራራ። ከዛ እግዚአብሔርን ማየት ያቅተናል፣ ማለፍ የምንችል ሁሉ አይመስለንም። ነገር ግን ኃይለኛውን እግዚአብሔርን፣ ትልቁን እግዚአብሔርን፣ ሰማይና ምድርን ሙላቷን ሁሉ በእጁ የያዘውን እግዚአብሔርን ስናስብ ፈተናዎቻችን ኢምንት ይሆናሉ፣ ትንሽ ይሆናሉ። ያን ጊዜ ተስፋችን የማይነቃነቅ ይሆናል። የምናሸንፍበት ኃይል ከኛ ጋር እንዳለ እርግጠኞች እንሆናለን። እና በፈተናዎችን ውስጥ በመከራችን ውስጥ አሻግረን ማየት ያለብን ሁሉን የሚችለውን እግዚአብሔርን፣
ከፈተናችን በላይ የሆኑ ማሸነፍ የሚችለውን እግዚአብሔርን ሲሆን ብቻ እንደሆነ ተስፋችን እንዳይነቃነቅ ትልቁን እግዚአብሔርን መመልከት። እስቲ ትልቁ ምስል ሲባል አይምሮ ውስጥ ምናልባት የሚመጣው ነገር አለ? እዚህ ሰንበት ትምህርታችን ላይ የዕንባቆምን መጽሐፍ ነው አንስቶ ሀሳቡን የሚዘረዝረውና ዕንባቆም መጀመሪያ ላይ የሚያነሳቸው ተስፋ የመቁረጥ ምልክት ወይም ደግሞ ተስፋ መቁረጡን የሚያሳይ ጩኸት ወደ ዕንባቆም ምዕራፍ 1 ከ1 እስከ 4 ባለው ላይ እግዚአብሔርን የጠየቀው ሲናገር እንመለከታለን። ለምንድነው ጩኸታችንን ማትሰማው? ግፍ በዛ፣ ፍትህ ጠፋ ያለ ዕንባቆም በምዕራፍ 1 የመጀመሪያዎቹ ጥቂት ቁጥሮች ላይ እንደዛ ይናገራል። ምናልባት ብናነበው ጥሩ ይመስለኛል። እና ፍትህ ሲጣመም፣ ፍትህ ሲጓደል፣ ኃጢአተኞች ጻድቃን ላይ ጫና ሲያደርጉ ለምን ዝም ትላለህ? እንግዲህ ፊት ለፊት የሚያየውን ነገር አይቶ ነው የሚናገረው። ሰንበት ትምህርታችን ላንብበው እንዲጠቅመን ከቁጥር 2 ጀምሮ። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳየኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እንግዲህ በ62 ትርጉም ላይ ይሄ ነው እና በወቅቱ የነበረውን ነገር ያስረዳል የዕንባቆም ንግግርና የሚታየው ነገር ፍትህ ሲጎድል ነው። ሰዎችም ሲጮሁ ግፍ ሲበዛ እግዚአብሔር ዝም ያለ ይመስላልና ዕንባቆም በዛ በጣም ተጨንቆ ሲጮህ ነው የምንመለከተውና ሰንበት ትምህርት መግቢያው ላይ አንድ አጭር ታሪክ አለች እና አንድ ሰው አንበሳ መገናኘት ይፈልግና እንዴት ስለ አንበሳው መረጃ ፈለገና የተነገረው ነገር በጣም አጭር ነገር ነው። ሴፍ አይደለም አንበሳው መገናኘት፣ ግን አንበሳው መጥፎ አይደለም ማለት ሴፍ አይደለም፣ ግን ኢትስ ጉድ ማለት የሚያስፈራ ነገር ቢኖረውም የምትጎዳው ነገር መጨረሻ ላይ አይኖርም እንደማለት ነው። እና ስለዚህ አልቲሜትሊ አንበሳው አይገድልም ነው። ግን አንበሳ ስለሆነ ስትሄድ የሚያስደነግጥ ነገር የሚያስፈራ ነገር ሊኖረው ይችላል። እና ስለዚህ ስለ አንበሳው ይሄ ሰው የወሰደው ምስል የሚያስፈራ የሚያስደነግጥ ብቻ ከሆነ ወደ አንበሳው ለመሄድ ሞራልም አይኖረውም። ግን እንደማይገድል የሚያስፈራው የሚያስደነግጠው ምናልባት በተፈጥሮ ያ ባህሪ ስላለው ነው። ግን ሰዎችን የማይገድል አብሮ ልትጠጋው የምትችል የሚለውን ደግሞ ከወሰደ ስለዚህ ወደዛ ለመጠጋት የሚያስፈራው ነገር አይኖርም ማለት ነው። እና እነ ዕንባቆምም ፊት ለፊት ያለውን ነገር በኋላ እንደውም እግዚአብሔር ቀጣይ ባለው ቁጥሮች ደግሞ ሲመልስ እንደውም ነገሩ እየከፋ ነው የሚመጣው። ባለፈው ሳምንት ስንማር ነበርና እግዚአብሔር ነፃ የሚያወጣን እያባበለን አይደለም፣ እውነቱን እየነገረን ነው። ሊሆን ትላንት የሆነውን ነገር እናውቃለን። ዛሬ የሚሆነውን ነገር ያው ዕንባቆም እያየ እያለቀሰ ነው። ነገ የሚሆነውንም ጭምር እግዚአብሔር ይናገራልና ከዚህ የከፋ ነገር ሊመጣ እንደሚችል ለዕንባቆም ነገረው። እጠብቃለሁ የሚለው በመጠበቂያ ላይ ሆኜ እጠብቃለሁ የሚለው ምን ነው የሚያሳየን? ውስጡ የሆነ ያላየው ነገር ከፊት ለፊት የሚያየው ነገር አለ። ፍትህ ሲጓደል ያያል። ጥሩ ያልሆኑ ሰዎች መልካም ሰዎችን ሲበድሉ ያያል። ለዚህም በእግዚአብሔር ፊት ጮኻል እና እግዚአብሔር እንደውም እንትኑ የበለጠ እየከፋ እንደሚመጣ እዛው ቁጥር ላይ ይነግረዋል። በኋላ ግን ዕንባቆም በመጠበቂያ ላይ ቆሜ እጠብቃለሁ፣ እግዚአብሔር ቀጥሎ የሚመጣውን ነገር በእግዚአብሔር እጅ የሚሆነውን ነገር ለማየት እፈልጋለሁ። ምክንያቱም ሁል ጊዜ የምድራችን እኮ አሁን በጣም አስፈሪ ነገር አላት፣ በጣም አስቀያሚ ነገር አላት። የእግዚአብሔር ሐሳብ ግን ለምድር ምንድን ነው? መጨረሻ እኮ የሰው ልጆች ጸድታ ሰዎች የሚኖሩባት ምድር ነች እኮ። አሁን ይሄ የእግዚአብሔር ሐሳብ ነው።
ይህን የእግዚአብሔር ትልቁን ሐሳብ ለማየት የምንቸገር ከሆነ እፊታችን ባሉ ነገሮች ምንድነው ከልክ ባለፈ ልንወሰድ እንችላለን። በቃ ሁሉ ነገር መጨረሻ የምናየው፣ የምንነካው፣ የምንሰማው በምድራችን ላይ ጦርነት አለ። ሰዎች እስር ቤት ይገባሉ፣ ሳያጠፉ ይገደላሉ። ከዛም በባሰ ምንም ከጥፋት ወር ከምትን ጋር በማያውቁ ህፃናት ይሞታሉና ይህን ሁሉ ስናይ እንዴት ነው ይሄ ነገር ብለን እንድንጠይቅ ያደርገናል። ነገር ግን እግዚአብሔር ለምድር ለሰው ልጆች ያዘጋጀው መልካም ነገር አሁን በምናየው ነገር የሚወሰን አይደለም። ምክንያቱም እውነት ነው። እግዚአብሔር ለሚወዱት ያዘጋጀው ነገር ሰው ከሚያስበው አሁን በጣም ሰላም የሆነ አገር እኮ የለም በምድራችን ላይ። ውጪ ሰላም ቢሆን ሰዎች ሰላም አይሆኑም ማለት ራሳቸውን የሚያጠፉ ብዙ ሰዎች አሉ። ሁሌ የሚሰጉ ሰዎች አሉ። በስጋት የሚኖሩ ሰዎች አሉ። ያ ሁሉ የሌለበትን ዓለም መገመት አይቻልም። ምክንያቱም የተለማመደ ነው እንደዛ ስላልሆነ። ስለዚህ ያንን ማየት የምንችልበትን አይናችን እስኪከፈት ድረስ ይሄ ትልቁን ስዕል ማየት እስከምንችል ድረስ መከራችን ሊረዝም ይችላል። ነገር ግን ትልቁን ስዕል ማየት የምንችል ከሆነ እግዚአብሔር ከዛ በኋላ ደግሞ እንደገና ተስፋ ይሰጣል እኮ አይደል? ፍትህ እንደሚያደርግ፣ ሰዎች እንደሚመለሱ አይደለም? ይሄ የጠፋው ነገር ሁሉ እንደሚካስ መጨረሻ ላይም ባቆም የሚናገረውም ነገር አለ። በጣም ከተረዳ በኋላ አይኖችህ ክፉን እንዳያዩ እጅግ ንጹሃን ናቸው ይላል ስለ እግዚአብሔር ሲናገር። አይኖችህ ክፉን እንዳያዩ እጅግ ንጹሃን ናቸው። ከዛ በኋላ እግዚአብሔርም ስለ ራእዩ ይናገር፣ ወደፊት ስለሚሆነው ነገር አይደለም። ይሄ አሁን እየሆነ ያለው ነገር እንደሚዘገይ የሚቆይ ቢመስልም አይደለም። በፍጥነት ምን ይሆናል? ይፈጸማል። ይሄ አሁን ይሄ የምታየው ነገር የሚቀየርበት እንትን በፍጥነት ይፈጸማል። ጻድቅ ግን በእምነት ይኖራል ይላል። በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ጻድቅ አልፎ የሚያየው በእምነቱ ነው እንጂ ይሄ በአይን በምናየው ነገር አይደለም። ማን በምናየው ሳይሆን በምናምነው ነው የምናልፈው። እና መጨረሻ ላይ ዕንባቆም ነገሩን ሲያስረው ሁሉ ነገር የገባው ይመስለኛል። ዕንባቆም መጨረሻውን ክፍል ብናነበው ይሄ ትልቁ ስዕል ምንድን ነው የሚለውን ነገር እዛ ላይ ማጠቃለል እንችላለን። ከቁጥር 17 ጀምሮ ላንብበው። ምንም እንኳን በለስ ባታፈራ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ስለዚህ አሁን ባለው መጥፎ ነገርና እግዚአብሔር ባዘጋጀው ተስፋ መካከል ነው ዕንባቆም ያለው። ስለዚህ አሁን ወዴት እየተጠጋ ነው? ወደ ተስፋው፣ አሁን ወደሚያየው ሳይሆን እግዚአብሔር ወደሚያመጣው ወደሚገልጠው። ምንም እንኳን እነዚህ ነገሮች የማያቸው ነገሮች እንኳን ቢበዙ እኔ በእግዚአብሔር ደስ ይለኛል፣ ምክንያቱም ሄዶ ሄዶ ፍርድ ያደርጋል፣ ሄዶ ፍትህ ይሰጣል፣ ጊዜ ያለው የሚል። ስለዚህ ትልቁን ስዕል ማየት አለብን። እግዚአብሔር ኢንቻርጅ፣ እግዚአብሔር ያያል፣ እግዚአብሔር ይፈርዳል። እግዚአብሔር ይባርክ። እንግዲህ አንተ ስትናገር አንዳንድ ሀሳቦች በሁለት መልኩ ሀሳቡ ወደ አይምሮ መጥቷል። አንዱ እዚሁ ምድር ላይ በምናያቸው ልክ እንደ ዕንባቆም ያሉ ያለንበት ልንሆንበት የምንችልባቸው ሁኔታዎች ማጣትን በለው የተለያዩ አይነት ፈተናዎችን በለው እነሱ እንደሚያልፉ የሚያሳየ ተስፋ እንዳለ፣ ከዛ ደግሞ እንደ ዓለም ደግሞ እንደ ግለሰብ ብቻ ሳይሆን እንደ ዓለም ደግሞ ስናይ ዛሬ በቃ ሁሉም ቦታ የመጨለም የሆነ ጨለምተኛ ነገር ነው የሚታየው። ግን ደግሞ ምን አለ? የተስፋ ቀን አለ፣ አዲስ ቀን አለ። ሁሉም ነገር አዲስ የሚሆንበት እግዚአብሔር ጣልቃ የሚገባበት በቃ የሚልበት ጊዜ አለና እንግዲህ ይሄንን ተስፋ ማየት ያስፈልጋል ማለት ነው። አሻግሮ ትልቁ ምስል ታላቁ መግለጫ ተብሎ እዚህ ጋር የተቀመጠው ትልቁን ምስል ጌታ
ሊያደርግ ያስበውን ሊያድን ያዘረ በተለይ ተጋድሎ የሚለውን ነገር ሁልጊዜ ማስታወስ አለብን። ይሄ የምንኖርበት ምድር በእኛ ጉዳይ እግዚአብሔርም ይሰራል፣ ሰይጣንም ይሰራል። የተጋድሎ ሜዳ ነን እኛ። ስለዚህ ሁሉ ነገር ምንድነው ጸጥ ብሎ የሚሄድ ሊሆን አይችልም። እግዚአብሔር ሊያድነን ይፈልጋል። ሰይጣን ደግሞ ከዛ እድልኛን መንጭቆ ለማውጣት ይፈልጋል። በዚህ መሃል ደግሞ እኛ ምንድነው ወሳኞች ነን። ስለዚህ ከእግዚአብሔር ጋር ለመሆን ስንወስን በቃ ወስኗል ብሎ ዝም አይለንም። ስለዚህ እዛ ተጋድሎ ውስጥ ነው ያለነው። ፍትህ ላይኖር ይችላል፣ የሚያሳዝን ነገር ሊፈጠር ይችላል። ነገር ግን በዚህ መልክ እስከ መጨረሻው እንዲቀጥል እግዚአብሔር አይፈቅድም። ያለንበት ትልቁ ስዕል የተጋድሎ ስዕል ነው። ክርስትና ውስጥ እኮ ስንገባ መጽሐፍ ቅዱሳችን የሰው ሕይወት በምድር ብርቱ ሰልፍ ነው ይላል። ሰልፍ ነው በቃ የምንገባው። ስለዚህ ያንን መረዳት ያስፈልግ። ግን በሰልፍ ውስጥ እኔ በተለይ የዚህ ሰንበት ትምህርቱ አርዕስት ሁልጊዜ ማስታወስ አለብን። በፈተና ውስጥ በሰልፍ ውስጥ ነው ያለነው፣ ግን ክርስቶስ አብሮን አለ የሚለውን ያን ትልቅ ስዕል ማየት ያስፈልጋል። የደስታችን ምንጭ እሱ ነው እያለን ያለው። አሁን ደስታችንን እየወሰደብን ያለው ሁኔታ ነው። የምናየው የምንሰማው የደረስንበት ነገር ነው። ግን ደስታችን ሊሆን የሚገባው፣ ሰላማችን ሊጠበቅ የሚገባው፣ ልንተማመን የሚገባው በእግዚአብሔር ብቻ ነው። ሁልጊዜ በጌታ ደስ ይበላችሁ ይላል አይደል? በጌታ ነው ያለው እንጂ ቤት ሲኖራችሁ ወይም ደግሞ ሲመቻችሁ ወይም ስትመረቁ አይደለም የሚለው። በጌታ ከሆነ ደስታችን አይወሰድብንም። ሁኔታዎች ከእግዚአብሔር አያርቁንም። እና ሁልጊዜ ደስታችን ሊሆን የሚገባው በእግዚአብሔር ነው። ይህ ማለት ደግሞ በጌታ ደስ አለን ማለት ፈተና አይደርስብንም ማለት አይደለም። በፈተና ውስጥም በእግዚአብሔር ደስ ማለት። ለዚህ ነው ዕንባቆም በለስ ባታፈራል በወይን ሐረግ ባይገኝ እኔ ግን በቃ በእግዚአብሔር ደስ መሆን ያለበት ሁሉ ይሆናል። እኔ ግን ከእግዚአብሔር ጋር እንደተጣበቅኩኝ እቀጥላለሁኝ። ምክንያቱም እግዚአብሔር ከኔ ጋራ መሆኑ ነው የኔ ጋራንቲ ያለ ነው አይደለ? የኔ ስኬት ማለት ከእግዚአብሔር ጋር እስከቀጠልኩ ድረስ ነው። እግዚአብሔር ከኔ ጋር ከእግዚአብሔር ጋር እስከ ተስማማው ድረስ እና ከእግዚአብሔር ጋር መስማማት ወሳኝነት አለው። ነገሩ እኛ እንደምንፈልገው እንኳን ባይሆን እምናየው ምንም ደስ የማይል ቢሆንም እንኳን ከእግዚአብሔር ጋር መስማማት፣ በእግዚአብሔር ደስ መሰኘት። እግዚአብሔር ልክ ነው ማለት አይደል? እግዚአብሔር ልክ ነው ማለት። ዓለም እንዲህ አይነት አስጨናቂ ሁኔታ ውስጥ ኢኮኖሚ እንዲህ እየሆነ እግዚአብሔር ልክ ነው። አዎ እግዚአብሔር ልክ ነው። በዚህ ውስጥ መንገድ አለው አይደል? በእሳት ውስጥ መንገድ አለው። በውሃ ውስጥ ምን አለው? መንገድ አለው። በዛ ውስጥ እግረ መንገድ ነው። ያ መጨረሻችን ያ አይደለም የሚል ጠንካራ እምነት ሊኖርን ይገባል። የዛን ጊዜ ሰይጣን እንደፈለገው ውዥንብር ውስጥ ሊከተን አይችልም። ችግር ውስጥ ሊከተን አይችልም። አይኖቻችንን እሱ ላይ ብቻ ማድረግ። ጴጥሮስ እኮ እየሰመጠ ነው የተጣራው አይደል? አድነኛለ እንጂ ወጀቡ ሌላው ያለው ነገር ኢየሱስ ፊቱ መኖሩን እንኳን እንዲረሳ የሚያደርግ ነው። ያም ነው እኮ እንዲሰምጥ ያስጀመረው። መራመድ እኮ ጀምሮ ነበር። ኢየሱስን እያየ እንደ ኢየሱስ በውሃ ላይ መሄድ ጀምሮ ነበር። ግን አይደለም እንደዛ መቀጠል ባይቻልም እንኳን ግን ምን አለ? ያዘኛል። እና ያ የሚይዝ ያ የሚታደግ እጅ ሁል ጊዜ ከኛ ጋር አለ። እኛ ብንወርድም ብንወጣም፣ አውሎ ነፋስ ቢኖርም ባይኖርም፣ በአስጨናቂ ሁኔታ ውስጥ የእግዚአብሔር አብሮነት እንድንዘልቅ ያደርገናል። ችግር አትነኩም የሚል ግን ምንም አይነት ተስፋ የለንም። በዛ ውስጥ እንዲያው መሰራት ነው ያለው። አንድ ፓስተር ሲናገር ስለ ሽሮ እሳት ላይ ተጥዳ ረጅም ሰዓት ነው የምትንተከተከዋል። ተንተክትካ ዘይት እስክትወጣ ድረስ። ከዛ ስትበላ ምን ትሆናለች አለ? ትጣፍጣለች። እና ህይወታችን በእግዚአብሔር ፊት ያማረና እየጣፈጠ እንዲሆን የግድ ነው መንተክተክ። ያ እሳት መንደድ አለበት። እና ሽሮምቢ እሳት አትንካኝ ብትል ልትበላ ትችልም። ምናልባት ጥሬዋን ተፈትፍታ ልትበላ ብትችልም ጣዕም ግን ሊኖራት ያን ያህል ልትጣፍጥ አትችልምና እሳቱ የሚያቃጥል የሚገል ሳይሆን የሚያጣፍጥ ነው። የእግዚአብሔር መገኘት በዛ ውስጥ ነው የምናየው። ሊያበስለን ነው፣ ሊያጠራን ነው፣ ለጥቅማችን ነው እንጂ ለሞት አይደለም የሚለው እምነት በውስጣችን ሊኖር ይገባል። እግዚአብሔር ይባርክሽ፣ እግዚአብሔር ይባርካችሁ። አንድ ሰው እንደዚሁ ስለ እንደዚህ አይነት ሁኔታ እየጻፈ ኦዝዋልድ ቻምበርስ ይባላል።
ታዋቂ ጸሐፊን ሁለንተናዬ ለእርሱ ክብር የምትል አንድ መጽሐፍ አለች በየቀኑ የምትነበብ እና ከዛ ላይ ነው ይህን ጥቅስ ወይም ይህን ሀሳብ እናንሳው። እግዚአብሔር ምን እንደሚያደርግ ስትጠይቅ ቆይተሃል፣ እርሱ በፍጹም አይነግርህም። እግዚአብሔር ምን እንደሚያደርግ ሳይሆን እርሱ ማን እንደሆነ ነው የሚገልጽልህ። እንዴት ነው? እንዴት ተረዳችሁት? ይሄ ሀሳብ አሁን ከምናወራውስ ነገር ጋር እንዴት ይገናኛል? አሁን በፈተና ውስጥ ተስፈኛ መሆንን ነው ዛሬ ላይ ትኩረት የምናደርገውና እዚህ ቦታ ላይ ግን አንድ ነገር ደግሞ እያወራ ያለ ይመስላልና እንዴት ተመለከትሽ? ኢዮብ ላይ ይሄንን ነገር እንግዲህ ጠንከር አድርጎ ኢዮብ የተወለደበትን ቀን ረግሞ ነበረ። ቁስሉ የከፋ ነበር። ያጣው ልጆች ነው፣ ልጅ አይደለም። ቅድም አንድ ልጅ ስላጡ ሰዎች እያወራን ነበር። ግን 10 ልጅ መነጠቅ ማለት እንደው እንደ ቀልድ እንደ ዋዛ የምናወራው ነገር አልነበረም። ሚስቱ የመጨረሻ ውሳኔ ወሰነች። ረግመኸው ሙት፣ መሞት ካልቀረ እየሄደ ያለው ወዴት ነው? ወደ ሞት ነው። ስለዚህ ረግመኸው ሙት አለችው። ከእግዚአብሔር ጋር ይከራከር ነበር እና እስቲ ልጠይቅህ ብሎት ነበር። ነገር ግን 38 እና 39 ኢዮብ ላይ እግዚአብሔር አንድ ጥያቄ መጠየቅ ጀመረ። ማን ነበረ ምድርን ስሰራ አለው? አንተ ስትፈጠር ሰማይን ካለ መቆሚያ ሳቆመው ይላል፣ ውሃን ካለ መገደቢያ እንዳይንቀሳቀስ አደርገው። ከዛም በኋላ እያስረዳው የነበረው የእግዚአብሔርን ሕልውናና ማንነት ነው። ስለ ጉዳዩ ስለተፈጠረው ጉዳይ አይደለም፣ በጭራሽ ስለዛ አይደለም። ማን ነው ያማከረኝ ነው የሚለው። እንዲያው ማን ነው ሐሳብ ይሰጠኝ? ማን ነው በዚህ በኩል ትሄዳለህ ብሎ የመራኝ? ማን ነው? ይሄ ሁሉ ሲሆን ስለ ኮከቦች ይላል የማይገልጸውን የማያበራራው ነገር የለምና ከዛም በኋላ እጁን ባፉ ላይ ጫነ። ስለ ጉዳዩ ሳይሆን ስለ እግዚአብሔር ማንነት ኢዮብ ተረዳ። ከዛም በኋላ እነክሳለሁ አለ፣ ስጋዬን በጥርሴ ቢገለኝም እንኳን ምን አደርጋለሁ? እሱን እጠብቃለሁና ቅድም እንዳልኩት እግዚአብሔር ልክ ነው ብሎ ተስማማ። በሚያልፍበት ሁኔታ እግዚአብሔር ልክ ነው። ለዚህ ነገር መድኃኒት መሆን የሚችለው እግዚአብሔር ብቻ ነው። ለዚህ ነገር መፍትሄ እሱ ስለጠየቀው ጥያቄ አይደለም። እግዚአብሔር 10 ልጆች ቢወስድበት 10 መልሶ መስጠት ይችላል። እጅግ ብዙ ሀብት ቢወስድ እጥፍ ደርብ አድርጎ ደግሞ ሀብቱን መመለስ ይችላል። ዋናው ከእግዚአብሔር ጋር መስማማት ነው። እግዚአብሔርን ማወቅ ይሄ ከባድ ነገር ነው። እግዚአብሔርን ማወቅ ከኛ ነገሮች ከከበዱን ካስጨነቁን ነገሮች በላይ መሆኑን እግዚአብሔርን ማወቅ። ዛሬ ያጠነውን ሁሉ በአንድ ሴኮንድ መመለስ እግዚአብሔር ይችላል አይደል? ይሁን ካለ ይሆናል። ማንም ሊያስቆመው አይችልም። ደግሞ ከሱ ቁጥጥር ውጭ ሆኖ አይደለም እኛ ጋር የደረሰው። ብዙ ጊዜ እኮ የምንቸገረው እሱ ነው። የሆነ እግዚአብሔር የሆነ ቦታ ትቶን ለዚህ ችግር የተጋለጠን ይመስለናል። ግን አይጥልም ይላል፣ አይተውም ይላል። የሆነ ዝም ያለ የተኛ የራቀ ወይ ደግሞ ዞረን ምን አድርጌው ይሆን እንዴት ጨከነብኝ ምናምን ነው እኛ የምንለው። ግን አይደለም፣ እግዚአብሔር ያንን ሁሉ እያየ በዛ ውስጥ ማለፋችን ለጥቅማችን መሆኑን አውቆ ከአቅማችን በላይ እንደማንፈተን በሰጠን ተስፋ መሰረት አብሮን ሆኖ ነው የሚያልፈው። አንድ ምሳሌ ልስጣችሁ። አልዓዛር በሞተ ጊዜ ይላል ቤተሰብ ሁሉ አዝኗል። እየሄደ ያለው ሊያስነሳ ነው፣ ግን አብሮ አለቀሰ እኮ ነው የሚለው። አስተውላችሁታል? አለቀሰ። የነሱ ለቅሶ የነሱ ሐዘን እንደሚሰማው ግን ከመጀመሪያው ጀምሮ አካሄዱን ስንመለከት ሲዘገይ አይደል መልክቱ ደርሶት ተኝቷል እያለ አይደለም እንዴ? የእግዚአብሔር ክብር እንዲገለጽ እንሂድ እያለ ነው። ይግባቸው አይግባቸው አይታወቅም። እንዲያውም ምን አለ? ሊገሉት ይፈልጉ ስለሆነ እኛም ከሱ ጋር እንሞት አሉ አይደል? እንደዛ እኮ ነው ያሉት። ከሱ ጋር ልንሞት ነው የምንሄደው አይደለም። እግዚአብሔር እዛ ቦታ ላይ የሚሰራው ስራ አለ። አልዓዛር እንዲሞት መፍቀድ ሳይሆን በዛ በአልዓዛር ሞት ውስጥ የእግዚአብሔር ክብር እንዲገለጽ ብዙ ነፍሳቶች የሚደኑበት የእግዚአብሔር ስራ ስላለ እያወቀ ዘገየ ነው የሚለው አይደል? 4 ቀን እስኪሆን እንደው ጨርሶ እስኪሸት በሰው ተስፋ እስኪቆረጥ ድረስ እግዚአብሔር ቆየ። ግን አሁንም በልብ ውስጥ አልዓዛር አለ። የነ ማርያም እንባ ሳይሰማው ቀርቶ አይደለም። ስለዚህ አብሯቸው ምን አደረገ ይላል? አለቀሰ። ከዛ ስለነዚህ ነው ብሎ ቀና ብሎ ጸለየ ይላል አይደል? ድንጋዩን አንከባሉ አላቸው። ያም ደግሞ የእምነት ፈተና ነው። እንደሚያስነሳው ያውቃል። ግን ድንጋዩን እንዲያንከባልሉ የጠየቃቸው ማንን ነው? እነሱን ነው።
አንሱ ድንጋዩን። እምነት ያስፈልጋችኋል። ይሸታል፣ 4 ቀን ሆኖታል ቅብርጥስ እያለ ቢሆንም እኔ ብያለሁና ድንጋዩ ምን አድርጉ አንከባሉ። ብዙ ጊዜ ፈቃደኞች አልሆን። ችግራችን ዳር ሲደርስ እንኳን ለእግዚአብሔር አንሰጠውም። ግን እሺ ማለት በቃ እሱ አዋቂ ስለሆነ እሱ ስለሚችል የራሳችን ዕውቀት ቢኖረንም የመሽተቱም ሆነ ከ4 ቀን በኋላ ተስፋ ባይኖረንም ግን ኢየሱስ ስላለ ብቻ ማድረግ ከሱ ቁጥጥር ውጭ አልወጣም ማለት ነው። ከዛ ደግሞ ፍቱት አለ እንደገና አይደል? ከጠራው በኋላ ፍቱት። ቅድም ስንማረው እንደነበረው የኛ የምናከናውነው ነገር አለ። በእምነት የምንራመደው እርምጃ አለ። ህይወት ሰጥቶታል እኮ ተነስቷል። ግን አሁንም በእኛ ነገር ምን ሆኖ ነበር? ታስሯል አይደል? ተጠፍሮ ነበረ። ስለዚህ ፍቱትና ይሄዳል። እና የኛ ነገር በእግዚአብሔር እጅ መሆኑን እርግጠኛ መሆናል። እግዚአብሔርን ማወቅ በህይወት ኑር ሲል ይኖራል። ሙታንን ተነሱ ሲል እግዚአብሔር ያስነሳል። በቃ ሲል ደግሞ ምን ይሆናል? ያበቃል። ስለዚህ ስለ እግዚአብሔር ማወቅ፣ እግዚአብሔርን ማወቅ፣ ለእግዚአብሔር ህልውና መስጠት። ኢዮብን እንደዛ ነበር እያለው ያለውና ከኔ ጋር ተከራክረህ አትችልም። ምክንያት መጠየቁ አያዋጣም። ግን እግዚአብሔር ሁሉን ይችላል ማለቱ ነው ትክክል የሚል ሐሳብ ነው ከኢዮብ ጋር ያዘው። እግዚአብሔር ይባርክሽ። እንግዲህ ኢዮብ መጨረሻ ላይ እጄን በአፌ ላይ እጭናለሁ ብሎ ሲናገር እንመለከታለን። እንግዲህ አስገራሚ በሆነ መልኩ እግዚአብሔር የገለጠለት የተፈጥሮን ጉዳይ ነው እና አንዳንዴ ተፈጥሮ የእግዚአብሔርን ነገር እየነገረን ካልም ሲያደርገን ወይም ደግሞ ሲያረጋጋን እናያለን እና ያንንም ሐሳብ እዚህ አሁን ሐሳብ ስሰጪ ወደ አይምሮ የመጣ ነውና በእውነትም ድንቅ አድርጎ የሰራው አምላክ ለኢዮብ የነገረው ያንን ነው። የተፈጥሮን ብዙ እሱ ማያስተውላቸው ነገሮች ሲነግረው የማለትን ነገር እንመለከታለን። ለካ እኔም ማላውቀው ብዙ ነገር አለ፣ ደግሞም ለካ ይሄን ያክል እግዚአብሔር ትልቅ ነው፣ የኔ ችግር ምንድን ነች ማለትን ነገር እንድናይ ያደርገናል። እስራኤላውያንም ምንድነው ቀይ ባህርን የሚያክል ነገር አቋርጠው ከሄዱ በኋላ ውሃ ሲጠማቸው ሲራቸው ማማረር ጀመሩ። ይሄ ምንድነው መሰል? አሁን ኢዮብንም እግዚአብሔር የፈለገው ለምንድን ነው እንደዚህ የሚሆነው የሚለው ጥያቄ ለኛ ነው ትልቅ፣ ለእግዚአብሔር ትልቅ ጥያቄ አይደለም። እና ዋናው ቁም ነገሩ ምንድነው? የተስፋችን፣ የደስታችን፣ የፍቅራችን ምንጩ እሱ ነው መሆን ያለበት እንጂ ከሱ የምንቀበላቸው ነገሮች አይደሉም። ኢዮብ ልጅ ነበረው ሄደ፣ ሀብት ነበረው ሄደ። በሀብቱ ምክንያት ቢሆን እግዚአብሔርን የወደደው፣ በልጆቹ ምክንያት ቢሆን እግዚአብሔርን የወደደው፣ ወይ ሌላ ነገር ስላገኘ ቢሆን እግዚአብሔርን የወደደው ከዛ ጋር አብሮ ፍቅሩም ይሄዳል ማለት ነው። ስለዚህ እግዚአብሔር ትኩረታችን እሱ ነው እንዲሆን የሚፈልገው፣ ከሱ የምንቀበለው ነገር አለ። እና አንዳንድ ጊዜ ሁላችንም ችግር የሚሰጠውን እንጂ ሰጪውን አይደለም የምንፈልገው። ይሄን ስጠኝ እንጠይቃለን። ካልተሰጠን ለምን አልተሰጠኝም እኔ እንደዚህ ሆኜ እንደዚህ ምናምን ብለን ወይ ራሳችንን ከሰዎች ጋር ያወዳደርን ነገሩን እናከረዋለን። እዚህ እግዚአብሔር ለዛ ጥያቄ አይደለም መልስ የሚሰጠው። ማን ነው እግዚአብሔር የሚለውን ሲመልስልን ያቺ ጥያቄ ኢዮብ ለዛ ነው የደነገጠው። ይሄ ሁሉ ሲሆን ለምን ዝም አልክ? ልጆቼ እንደገና እንደዚህ ሲሆን ምን በደልኩ? ምን አጠፋው? እስቲ ደግሞ ይምጣ ያናግረኝ፣ እገጥመዋለሁ፣ እሞግተዋለሁ እያለ ነው እግዚአብሔር ልክ መናገር ሲጀምር ዕውቀት በጎደለው ቃል እቅዴን የሚያጨልም ማን ነው ይልና እንደውም ሰንበት ትምህርታችን ላይ ጥያቄዎችን ቆጥሮ እግዚአብሔር ወደ 60 ጥያቄዎችን ነው ይጠይቃል። እስቲ ይሄን አይተሃል? የሜዳህን አህያ የአንበሳ ደቦል ተርቦ ምግብ ሲጠይቅ ማን ነው የሚሰጠው? አንተ ሄደህ ትሰጠዋለህ? ስለ ምድር ስለ ሰማይ። እና ከዛ ኢዮብ ደነገጠ። ማለት ከማጋ ነው የማወራው? አሁን እኮ ከበረከት ጋር ሳወራ አውቃለሁ በረከት ሊያደርግ የሚችለውን የማይችለውን ነገር ተስፋ ገብቶልኝ ያልፈጸመው ነገር ካለ አቅም አንሶት ምናምን ሊሆን ይችላል። ይሄ ግን የምታወራው አምላክ ማን እንደሆነ ታውቀዋለህ ወይ ብሎ ሲል ከዛ በኋላ ነው እኮ በቃ እኔ ምንም አልናገርም። አሁን ለጥያቄው አይደለም መልስ የተሰጠው፣ እግዚአብሔር ራሱን የገለጸለትና ይሄ እግዚአብሔርን ማወቅ እግዚአብሔርን ማንነቱን ስትረዳ ተስፋ እንዳይነቃነቅ ያደርገዋል። የዛሬው ሰንበት ትምህርታችን እንደዛ ነው የሚለው። በአስቸጋሪ ሁኔታ ውስጥ
የማይናወጥ ይሄ ምንድነው የማይቀየር ተስፋ ይዘህ መቀጠል ትችላለህ። በዛ ውስጥ የሚያሳልፍ ተስፋ ይሄ የእግዚአብሔርን ማንነት ማወቅ ነው። ቅድም ትልቅ ስዕል ያልነው ማለት ነው። ትልቁ ማለት የሚገጥሙን ብዙ ነገሮች ቢኖሩም ትልቁ ስዕል የሚያሳየን ግን ሁሉን ነገር የሚገዛ ያው አፍቃሪ አምላክ የሚራራ አምላክ እንዳለን ስናውቅ ተስፋችንን ከኛ ነጥቆ ሊወስድ የሚፈልገው ነገር እንዳይወስድ ማድረግ የምንችልበት እምነት ውስጣችን ይቀመጣል። እሱን ስናውቅ ይሁን እንደዛ ነው ያለው። ከዛ በኋላ ያለው ነገር ያ ነው። መቼም መስማትን ሁሌ የምንሰማው አምላክ በአይናችን ማየት የምንችለው ስናቀው ነው ማን እንደሆነ። ሰውም አንዳንድ እንደዛ ነው የሚለው አይደለም እንድትጣላ ማን እንደሆንኩ ታውቃለህ ማለት ለማስፈራራት ነው። ማን እንደሆንኩ ካወቅ ሐሳብን ልትቀይር ትችላለህ ነው። ስለዚህ እግዚአብሔርም አንተ አሁን የምታወራው ማን እንደሆነ ታውቃለህ ወይ ብሎ ገና ሲነግረው ወደ ልቦናው ተመለሰና አሁንስ በቃ አየሁ አለ። ከዚህ በኋላ ምንም የምለው ነገር የለም። ስለዚህ ትኩረታችን ሰጪው እንጂ ስጦታው ላይ ካልሆነ ተስፋችንን ማንም የሚነካብን ነው። ስጦታው ላይ ከሆነ አንዳንድ ጊዜ እኮ ይቀራል፣ ይጠፋል፣ ይበላሻል፣ ይሰረቃል። አንዳንዴ ቤትም እኮ ይቃጠላል፣ መኪናም እንደዛው፣ እውቀትም ያረጃል። ማለት ትላንት የምናውቀው ነገር ዛሬ ብዙም ላይሆን ይችላል። እንደዚህ በሚቀየረው ሳይሆን በጸናው ነገር ላይ ካፍታ ቆይታ በኋላ እንመለሳለን። አብራችን ቆዩ። ውድ ወንድሞችና እህቶች እንግዲህ ውይይቶቻችንን እየተከታተላችሁ እንደሆነ ተስፋ እናደርጋለን። ብዙ በረከትም እያገኛችሁ እንደሆነ የማይነቃነቅ ተስፋ የምናገኝባቸውን መንገዶች በተለይ በአስቸጋሪ ሁኔታ ውስጥ ስናልፍ እንዴት ነው የማይነቃነቅ ተስፋ የምናገኘው? የዛሬው ርዕስ ወይም ደግሞ የዛሬው ክፍላችን ይህን ጥያቄ እየመለሰ ነው ያለው። አንድ ከነካናቸው ውስጥ የአባታችንን ማንነት ማወቅ። እስቲ ደግሞ እንቀጥል እዚሁ ላይ ሌላ ስለ አባታችን ምን የሚያበረታ ምን ተስፋን የሚሰጥ ነገር እናገኛለን? ሰላም አሳብከልሽ። እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይዛለሁ ነው የሚለውና በኢሳይያስ 41:13 ላይ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ መገኘቱን ህልውናውን ከኛ ጋር አብሮ ምን ያህል እንደሚራመድ የምናስተውልበት ትልቅ መንገድ ነው። የሰጠን ተስፋ ደግሞ አትፍራ የሚል ነው። የገባንበት ምንም አይነት ሁኔታ ሊሆን ይችላል፣ የሚያስፈራ ሊሆን ይችላል፣ የሚያስደነግጥ ሊሆን ይችላል። ግን እኔ ካንተ ጋር ስላለሁ ምን አትበል አትፍራ። አትፍራ ብቻ ብሎ ደግሞ አያቆምም። እረዳሃለሁ ነው የሚለው። እረዳሃለሁ፣ አልተውህም፣ አልጥልህም እያለ ይቀጥላልና ቅርበቱን ደግሞ ስናይ ቀኝህን ይዛለሁኝ ይላል። በጣም ተጠግቶን ያለው ማለት ነው። ስለዚህ ምንም የሚያስፈራና የሚያሰጋ ነገር የለምና ሁኔታዎች እግዚአብሔር ከኛ እንደተለዩ እግዚአብሔር እንደተወን እግዚአብሔር እየሰማን እያየን እንዳልሆነ ይመስሉ ሊሆን ይችላል። ግን እግዚአብሔር ሁልጊዜ ለኛ ቅርብ ነው። ቀኛችንን ነው የሚይዘው፣ ይረዳናል። ምናልባት የገባንበት የማንወጣበት ማጥ ሊመስለን ይችላል። ክብደቱን ሳይሆን ማየት ያለብን ሊያወጣን የሚችለውን የእግዚአብሔርን ኃይል ነው። በሱ ላይ መደገፍ መተማመን የምንችለውና የእግዚአብሔር መገኘት ይሰማናል። አንዳንድ ጊዜ የጸለይን እንኳን እኮ እንደሚሰማን አይሰማንም። እየነገርነው እንደተረዳን እንኳን አይመስለንም። በቃ ልክ እንደኛ መጽሐፍ ቅዱሳችን እግዚአብሔር ሰው አይደለም ይላል። እግዚአብሔር ሰው አይደለም። በእኛ ልክ እናየውና ነገሮች ይከብዱብናል። እግዚአብሔር ግን እየተነጋገርን እንደመጣ ነው ሁሉን የሚችል አምላክ ነው። እየሰጠን ያለው ተስፋ ደግሞ እርግጠኛ ነው። በጭራሽ አትፍራ። ወላጅ እንኳን ልጁን እኮ አትፍራ ካለው የአባቱን አብሮ መሆን አይቶ ጨለማ ውስጥ ዘው የሚዘለል ነገር ለመዝለል ይደፍራል። በስጋ አባቶቻችን ወዳጆቻችን ላይ እንዲህ መታመን ከቻለን በእግዚአብሔር እንዳንታመን ለምንድን ነው እምነት የሚጎለን? ያው ሁሉን የሚችለውን አባት እኮ ቃል ገብቶ ማድረግ የማይችላቸው ከአቅሙ በላይ የሆኑ ነገሮች አሉ። አንዲት ልጅ እናቷን ሞተር ሳይክል ግዢልኝ አለቻት። ምንም ስለ እናቷ የምታውቀው ነገር የለም አይደለም ሞተር ሳይክል
ከዛም ያነሰ እንደው በመጫወቻ መልክ እንኳን ልትገዛላት አሻንጉሊቱን ሞተር ሳይክል እንኳን ልትገዛላት እንደማትችል ስለ እናቷ እውቀት ከሌላት አስቸጋሪ ነው። በመጫወቻ እንኳን ልታታልላት አትችልም። ሞተር ሳይክል ስንት ዋጋ እንዳለው ሳታውቅ ብትጠይቅ ብታለቅስ ብትንፈራፈር ከእናቷ አቅም በላይ ሊሆን ይችላል። ግን እኛ እየጠየቅን ያለ ነው እየለመን ያለ ነው እንድንደገፍ የተሰጠን እግዚአብሔር ግን ሁሉን የሚችል ነው። የሚጠቅመንን ምን ያደርጋል? ይሰጠናል። የማይሆነውን ደግሞ ምን ይላል? ይከለከላል። ስለከለከለን ግን አይችልም ማለት አይደለም። ስላልተቀበለን ግን እግዚአብሔር አቅቶታል ማለት አይደለም። በቃ ያንን እርግጠኛ መሆን አለብን። በቃ ሳይፈቅድ ሲቀር ራሱ ለእግዚአብሔር ፈቃድ ጋራ መስማማት መቻል አለብን። አልተውህም አልጥልህም ያለውን ግን ተስፋውን ልንጥል አይገባል። ሁኔታዎች በእግዚአብሔር ላይ እንዳንታመን ሊጋፉን አይገባም። እስራኤልን የተቤዠው እስራኤልን የሚታደገው እስከ ዛሬ ድረስ የመራው ያለፈው እኮ የተደረገልንን ነገሮች እየረሳን ስንሄድ ነው ዛሬ መቆም የሚያቀተን። ስንት ነገር አሳልፎን ስንት ነገር ረድቶን ከዚህም በኋላ ደግሞ ላይጥለን ተስፋ ገብቶልን ግን እንተውና ጎልቶ ችግራችን ይታየናል። ያለንበት ሁኔታ አቅም ያሳጣናል። ያለንበት ሁኔታ እግዚአብሔር ከኛ ጋር እንደሆነ እንዳያዘን እንዳይሰማን ያደርገናል። በአዲስ ኪዳን ላይ ስንመለከት የጴጥሮስ ችግር አይኑን ከማን ላይ ማንሳት ነበር? ከእግዚአብሔር ላይ ከክርስቶስ ላይ ማንሳት ነበር። ብዙ ጊዜ እናነሳለን። አይናችንን በሱ ላይ እስካደረግን ድረስ ጸንተን እንቆማለን። ግን ከሱ ላይ ስናነሳ ገዝፎ የሚታየው በግራና በቀኝ ያለው ማዕበል ስለሆነ መፍራታችን የግድ ነው። አይናችንን ከሱ ላይ ስናነሳ ምናልባት መታበይ ነው የምንጀምረው። በውሃ ላይ የሄድነው በራሳችን አቅም ጉልበት ይመስለንና በጓደኞቻችን ላይ መርከብ ላይ ያሉትን እያሰብን እንደኔ አይነት እምነት ቢኖራችሁ ትራመዱ ነበር ማለት ስንጀምር ከእግዚአብሔር ልክ ስንነጠል ካለኛ ፈቃድ እግሮቻችን ምን ማለት ይጀምራሉ? መስጠም ይጀምራሉ። ቁልቁል መውረድ እንጀምራለን። ምክንያቱም በእኛ አይደለማ ያ ነገር ይሆን በጭራሽ። የኛ እምነት ጠንካራ ስለሆነ እንደዛ ይመስላችኋል? ጴጥሮስ እንደዛ ከነዛ የተሻለ እምነት ስላለ ግን አንተ ከሆንክ ነው አጠያየቁ ራሱ ደስ ይላል። አንተ ከሆንክ ጥራኝ ልምጣ። አንተ ከሆንክ ነው የምንለው እግዚአብሔር። ችግርም ቢሆን አንተ ከሆንክ ያንተ ፈቃድ ከሆነ እሺ ተስማምቻለሁ ማለት እንችላለን። ትዝ ይላችሁ እንደሆነ አሁንም ጴጥሮስ ጋር ልወሰዳችሁ በጣም ባለሙያ ስለነበር በአሳ በኩል ምንም ስለማይወጣለት ሌሊቱን ሙሉ እኮ ደክመናል ነው ያለው አይደል? ሌሊቱን በሙሉ ደክመናል። በአሳ ማጥመድ ልምድ ከኔ የተሻለ እውቀት ያለው ሰው የለም። ግን አለ በቃለ እጠላለሁ አለ። መረቡን እጠላለሁ በቃለ አለ። እውነት ነው። ለካ በቃሉ መጣል ልዩነት አለ። ቀን ቢሆን እንኳን የብርሃን ቢሆን እንኳን የአሳ ማጥመጃ ሰዓት ቢያልፍም እንኳን እግዚአብሔር ካለ ይሆናል። ከዛም በኋላ እኔ ኃጢአተኛ ነኝ ከኔ ራቃል። ምክንያቱም መረቡን የሚያጨናንቅ አሳ ኢየሱስ ስላለ ብቻ ሆነ። በሱ ሙያ በሱ ልምድ በሱ ችሎታ ምንም ሆነል። ሌሊቱን ሙሉ እኮ ነው የሚለው። በቃ መረባቸውን እያጠቡ ነበር። ሰብስበው ሊሄዱ እኮ ነበር። ግን ኢየሱስ መጣ እና ወደ ህይወታችን ኢየሱስ ሲመጣ እሱ ያለንን ስናደርግ መሻገር እንችላለን። ከኛ ልምድ ውጪ ከችሎታችን ከእውቀታችን እንኳን ውጪ ቢሆን። ስለዚህ የእሱን አብሮነት የእሱን ፈቃድ ልንዘነጋው አይገባንም። በመከራ ውስጥ ልንረሳው የማይገባ እውነት ያ ነው። ኢየሱ ከኛ ጋር መሆን በቂ ነው እና በሱ ላይ ተስፋችንን እንጣል። ያን ጊዜ መሻገር እንችላለን። ስትናገሪኝ ደግሞ አንድ ጥቅስ ነው ወደ አእምሮ የመጣው። በእሳት ውስጥ ባለፍ ጊዜ እኔ ካንተ ጋር ሆናለሁ፣ በውሃ ውስጥ ባለፍ ጊዜ ያ እኔ ካንተ ጋር ሆናለሁ ያለው አምላክ ኃያልነቱን ነግረሽናል። እግዚአብሔር ይባርክሽ። እስቲ እንቀጥል። ደግሞ ሌላስ ምንድነው ተስፈኛ እንድንሆን የሚያደርገን የማይነቃነቅ ተስፋ እንድንሆን የሚያደርገን? ስለ አባታችን ሌላ ማወቅ ያለብን ነገር ያ መቼም የእግዚአብሔር ከመጀመሪያ ጀምሮ ያለውን ከሰዎች ጋር በነበረው ግንኙነት ገና እና አዳም በተፈጠረው መልካም ነገር ውስጥ ተቀምጠው ካሉበት ጊዜ ጀምሮ የእግዚአብሔርን ማንነት ስናይ ይሄ ከኛ ጋር የመሆን ፍላጎት ያለው አምላክ ሁልጊዜ እና አዳምን ቼክ የሚያደርግ ከወደቁም በኋላ እነሱ አይደለም የፈለጉት
አንዳንድ ጊዜ የሆነ ችግር እኮ ሲፈጠር እግዚአብሔር የት ሄዶ ነው እንላለን። በመሰረቱ እግዚአብሔር የትም አልሄደም። እኛንን ቦታ የለቀቅ ነው ሊሆን የሚችለው ነው። እና አዳም ሲጠፉ እና አዳምን ፈልጎ መጣ። በኖህ ዘመን ሰው ከእግዚአብሔር መንገድ ርቆ በሄደ ጊዜ እግዚአብሔር እንደገና ወደ ሰው ልጆች መጣ በኖህ በኩል መልእክቱን ይዞ። በእነ አብርሃም በኩልም እንደዚሁ። እንደገና ደግሞ በምድረ በዳም እስራኤላውያን ሲሄዱ ከነሱ ጋር እንዲሆን ቤተ መቅደስ እንዲሰሩ ጠየቃቸው። አዲሲቱ ምድር የተስፋው ምድር ከገቡ በኋላም ቤተ መቅደሳቸው ከጠፋ በኋላም በነህምያ ጊዜ እንደገና ያ ቤተ መቅደስ እንዲሰራ እግዚአብሔር የሁሉ ካለፈ በኋላ ደግሞ መጨረሻ በነቢያት በምን ከተናገረ በኋላ እንደገና በልጁ አማኑኤል ሆኖ ከኛ ጋር ሆነና ይሄ የሚያሳየው እግዚአብሔር ሁሉ ጊዜ ከኛ ጋር እንደሚሆን በማንኛውም ሁኔታ። በቃ ይሄ ምንድነው ዋስትናችን ነው። መንፈስ ቅዱስን እኮ እንደ ዋስትና አድርጎ ሰጥቷቸዋል ይላልና ስለዚህ ይሄ የእግዚአብሔር ከኛ ጋር መሆንን ማመን መቀበል ተስፋችን እንዳይናወጥ በጣም በጣም መሰረታዊ ነገር ነው። እየተቸገርንም ቢሆን እግዚአብሔር አለ ከኔ ጋር አብሮኝ ነው ብሎ ማሰብ በጣም ትልቅ ነገር ነው። ለእስራኤላውያንም ይሄን መልእክት ነው የሰጣቸው። ምንም በዛ በተሰደዱበት ምንድነው ስሙ ተማርከው በሄዱበት ሀገር ተስፋ ቆርጠው እንደውም በመዝሙረ ዳዊት ላይ አንድ እንትን አለ ከባቢሎን ወንዞች ማዶ ተስፋ ቆርጠን ጽዮንን ባሰብን ጊዜ እጅግ አለቀስን። ማልቀስ እንግዲህ በቃ አናገኘውም ያንን ተስፋ ያንን መዝሙር ያንን ጊዜ እናገኘነውም ብሎ ባሰቡበት ጊዜ እግዚአብሔር የተናገረው ነገር አለ። አንደኛ ወደዛ በምርኮ እንድትሄዱ ያደረኩት እኔ ነኝ። ምክንያቱም አንዳንድ ጊዜ እግዚአብሔር እኮ እንድንፈልገው ሲፈልግ አንዳንዴ ወደ ህይወታችን ከመንገድ ስንወጣ ወደ መንገድ ለማስገባት ምንቀጣው ለዛ ነው አይደል? አባቶቻችን የሚቀጡን እኮ ከመንገድ ስንወጣ ነው። ቅጣቱ እኛን መጉዳት አይደለም፣ ወደ ቦታችን መመለስ ነውና እግዚአብሔርም ስለተውት ስላልፈለጉት እግዚአብሔር ጥበቃውን ባነሳ ጊዜ የባቢሎን ሰዎች መጥተው ማርከዋቸው ወሰዷቸው። እና ያ ሲሆን እግዚአብሔር ያውቃል፣ የማያውቅ አይደለም። ተማርከው በቆዩበት አካባቢ ደግሞ እንደውም ምን አላቸው? ላላችሁበት ሀገር ጸልዩ፣ ምክንያቱም ያ ሀገር ሲባረክ እናንተም ትባረካላችሁ ብሏቸው ይላል። ስለዚህ ትላንቱንም እግዚአብሔር ያውቃል፣ ዛሬውንም ያውቃል። ደግሞ ስለ ነገ ሲናገር በጣም ደስ የሚል ቃል ነው። እኔ በኤርሚያስ ምዕራፍ 29 10 ላይ ያለውን ሐሳብ 29:10 ወይ ከዛ በኋላ ያለውን ሐሳብ ብናነበው በጣም ደስ ይለኛል። ለናንተ የማስባትን ሐሳብ እንደውም ያው ትላንት የተማረካችሁት በአጋጣሚ አይደለም፣ እግዚአብሔር ያስተካክላችሁ ነው። አሁን ባላችሁበት ሁኔታ ጸልዩ፣ ላላችሁበት እናንተም ተክታችሁ እንትን በሉ። እናንተ ምድሪቱ ስትባረክ እናንተም ትባረክ ባላችሁበት ሁኔታ። በምርኮ እኮ ነው እንደዛ የሚላቸው። ኤግዛክትሊ እዛም ሰራለሁ ባላችሁበት ሁኔታ ማለት ያሉበት ሁኔታ ማለት አገራቸው አይደለም፣ ንብረት የላቸውም። ኦልሞስት እንደ ባሪያ ነው የሚኖሩት። በዛ ውስጥ እኔ ከናንተ ጋር ሆናለሁ፣ አብሬያችሁ ሆናለሁ። ባለንበት ምንድነው የሚባለው አሁን በነባሪያ ሁኔታ ውስጥም እግዚአብሔር ከነሱ ጋር እንደሚሆን ወደፊት የሚሆነውም ደግሞ ነግሯቸዋል። ከ70 ዓመት በኋላ መልሼ ይወስዳቸዋለሁ ካለ በኋላ እንትኖና ቁጥር 10 ጀምሮ እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ መለሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ስለዚህ አንዱ በመከራ ውስጥ ተስፋችን ከኛ እንዳይሄድ የሚያደርገው ይሄ የእግዚአብሔር ሐሳብ ነው። እግዚአብሔር ትላንትንም ዛሬንም ነገንም የሚቆጣጠር በእጁ ያደረገ አምላክ ነው። አንዱ ተስፋችን ከኛ ጋር እንዲቆይ የሚያደርገው ይሄ እምነት ነው። ለእስራኤል የሚነግረው ይሄንን ነው። እግዚአብሔር ይባርክ። ስለዚህ ትላንታችንም ዛሬያችንም ደግሞ ነጋችንም
ነጋችንም በእግዚአብሔር እጅ መሆኑን ማወቅ፣ ለእኛ ያለው እቅድ መልካም መሆኑን ማወቅ እውነትም በተስፋ የተሞላን እንድንሆን ያደርገናል። እስቲ ደግሞ ወደ መጨረሻው ሀሳብ እንምጣ። እንግዲህ ቅድም ነካ ያደረግከው ሀሳብ አለ። አባት እንግዲህ ስለ አባታችን ማወቅ አልን መጀመሪያ፣ ደግሞ ስለ አባታችን አብሮነት ማወቅ አልን። ስለ አባታችን መልካም እቅድ ማወቅ ተስፈኞች ያደርገናል አልን። ሌላ ደግሞ አንድ ቅድም የነካኸው ነጥብ አለ። ስለ አባቶች የሚቀጡት ምን ለማድረግ ነው አለ? ለመመለስ ነው የሚል ሀሳብን ጠቅሰሃል። ይሄ ሀሳብ በተለይ ዕብራውያን ምዕራፍ 12 ላይ የምናገኘው ሌሎች ቦታዎችም ላይ እናገኘዋለን። ነገር ግን የዕብራውያንን ሀሳብ ምዕራፍ 12ን እንመለከታለን። እንግዲህ ዛሬ ከምናወራው ጋር እንግዲህ በተስፋ ውስጥ ደግሞ እንዴት ነው የሚለው ነገር ወይ ደግሞ ተስፋን ለማግኘት ከሚጠቅመን ነገር አንዱ ይሄ ከአባታችን ጋር ባለን ግንኙነት ውስጥ ያለውን ነገር የሚነካ ይመስላል። እስቲ እናንተ ሀሳብ ስጡበት። እንግዲህ ዕብራውያን ምዕራፍ 12 ጥቅሱን ብቻ ላንብበው። እንደ ልጆችም አለ ቁጥር 5 ጀምሮ ምዕራፍ 12 ቁጥር 5 እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትድከም፣ ጌታ የሚወደውን ይቀጣልና የሚቀበለውን ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና፣ አባቱስ የማይቀጣው ልጅ ማን ነው እያለ ይናገራል። ስንቀጥል በጣም አስገራሚ የሆነን ሀሳብ ሲያስቀምጥ እንመለከታለን። እንግዲህ ሌላው ነጥብ ደግሞ ከዚሁ ጋር ተያይዞ ዕብራውያን ምዕራፍ 11ን ጨርሶ ነው የሚናገር። ዕብራውያን 11 የእምነት አባቶች ከጨረሰ በኋላ ስለ ቅጣትም አያይዞ እንግዲህ ምን ማድረግ እንዳለብን እየተናገረ ከፊት ለፊታችን ኢየሱስን መመልከት እንዳለብን እየተናገረ ደግሞ ስለ ቅጣትም አብሮ ያነሳልና እስቲ በተለይ ከዕብራውያን 11 ወደ 12 ሲያልፍ ያላቸው ነገሮች በጣም እንግዲህ ዕብራውያን 11 የእምነት አባቶችን እንትንም ነው። እንግዲህ እምነት አባቶች ያስባላቸው ነገር በአስቸጋሪ ሁኔታ ውስጥ ታማኝ ሆነው ስለቆዩ ነው። እነ ዮሴፍ፣ እነ ሙሴ፣ አብርሃም፣ ሌሎችም በዛ ውስጥ የተዘረዘሩት በአስቸጋሪ ሁኔታ ውስጥ እግዚአብሔርን አምነው በመቆየታቸው ነው። ልክ እሱን ከጨረሰ በኋላ የእምነት አባቶችን ዘርዝሩ። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉ ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ፣ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። ከኃጢአት ጋር ስትታገሉ ገና ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም ካለ በኋላ ልጆች እንደመሆናችሁ እንግዲህ እነዛ የእምነት አባቶች ልጆች ስለሆኑ ነው በዚያ እንትን ውስጥ ያለፉት። ስለዚህ አባት ልጆቹን የሚቀጣው መልካም እንዲሆኑ ነው። የበለጠ ወደሱ ሐሳብ እንዲቀርቡ ነው። የበለጠ እሱን እንዲያውቁት ነው። የሚፈልገውን ነገር የበለጠ እንዲያውቁት ነው እና በመከራ ውስጥ በአስቸጋሪ ጊዜ ውስጥ በእምነት የምንቆይ ከሆነ ወይም ደግሞ እምነታችንን የምንጠብቅ ከሆነ ያን ተስፋ የምንጥልበት ምንም አይነት ምክንያት አይኖርም። በአንድ ስፍራ ላይ ቁጥር 10 ላይ ይመስለኛል እዚሁ ዕብራውያን እንደዚህ ይላል። ቁጥር 10 ላይ አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡን ነበር። ባይዘው አባቶቻችን ከተወሰነ ጊዜ በኋላ አይቀጡንም። አድገናል፣ ራሳችንን ስለናል ሲባል ራሳችንን መግዛትና መምራት የምንጀምረው። እግዚአብሔር ግን እስከ መጨረሻው እስከ ሽምግልና ድረስ እያስተካከለን ነው የሚሄደው እና አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡን ነበር። እግዚአብሔር ግን የቅድስናው ተካፋዮች እንድንሆን ለኛ ጥቅም ሲል ይቀጣናል እና እግዚአብሔር የሚቀጣን የሱ መልካምነት፣ የሱ ቅድስና፣ የሱን ፍቅር፣ የሱን በጎነት እንድንካፈል ለማድረግ ነው። ስለዚህ በእግዚአብሔር ቅጣት ውስጥ
ይሄ ተስፋችን እንድንጠማጠም በቂ ምክንያት እናገኛለን። ልጆች መሆናችንን እናውቃለን። መቼም አባቱ የሚቀጣው ልጅ ቤት ጥሎ አይሄድም፣ ቤት ነው መጥቶ የሚያድረው እና ለምን እንደቀጣው በኋላ ካደገ በኋላ እንደዚህ አንዳንድ ጊዜ ልጆች እንደዛ ሲሉ አስተውላችሁ ምን አለ አባቴ እንደዛ ሲለኝ በሰማ ኖሮ የሚሉበት ጊዜ አለና ያ ቅጣት ለመልካም ነው በቀጣሽ ኖሮ ብላል። ኤግዛክትሊ። እና ይሄ የአባት ቅጣት ኖርማሊ ከፊት የሚጠብቀንን መልካም ነገር የበለጠ የኛ እንድናደርገው ወደዛ የበለጠ እምነት እንዲኖረን በተፈተኑ ቁጥር እኮ ነው እነ ዮሴፍ እምነታቸው የጨመረው። ስለዚህ እምነታችን የሚያድግበት አንዱ መንገድ እምነት ሲያድግ ደግሞ ለተስፋችን ያለን ቅርበት እየጨመረ ይሄዳል። ስለዚህ ተስፋችን በቀላሉ የሚወሰድብን አይሆንም ማለት ነው። እግዚአብሔር ይባርክህ። እንግዲህ በዛሬው ክፍል ላይ በጣም የሚባርክ ጊዜን እያሳለፍን ነው ያለ ነው። ለመጨረስ እንገዳለን፣ ሰዓት ይገድበናል እንጂ ብዙ የምናወራቸው ነገሮች አሉ። ትንሽ ነው የነካካ ነው። ቤታችሁ እንድታጠኑት እንድትወያዩበት ቤተክርስቲያን ባላችሁ ጊዜ እንግዲህ ይህንን ለምትመለከቱ ሁሉ ቅዳሜ ጠዋት ከ3:30 ጀምሮ ይህ የሰንበት ትምህርት በአድቬንቲስት ቤተክርስቲያን ባለበት አካባቢ ሁሉ ይሄ ይሆናልና ምናልባት አቅራቢያችሁ ካለ ይህንን አብራችሁ እንድታጠኑ እያደፋፈርን ለመጨረስ እንገደዳለን። በተስፋ ወይም ደግሞ የማይነቃነቅ ተስፋን መያዝ የሚቻለው የዛሬው መደምደሚያችን ይሄ ነው። የማይነቃነቅ ተስፋን መያዝ የሚቻለው ትልቁን ምስል አባታችንን ስንመለከት ነው። ትልቁን ምስል ወይም ደግሞ የአባታችንን ማንነት ስንመለከት፣ ከኃያልነቱን ስንመለከት፣ ከትግል ውስጥ ነጥቆ የሚያወጣን አምላክ መሆኑን ስንመለከት፣ ከጎናችን ደግሞ አብሮ እንደሚሆን ስንመለከት፣ ስናምን፣ ያ ብቻም አይደለም ለእኛ መልካም እቅድ እንዳለው ስናስብ፣ ያ ብቻም አይደለም ቢቀጣንም ደግሞ ምንድነው ለእኛ መልካም ነው፣ እኛን የቅድስናው ተካፋይ ለማድረግ ነው ብለን ስናምን ተስፈኞች መሆን እንችላለን እና ይህንን ማመን እንድንችል መያዝ፣ ይህን ተስፋ እንግዲህ ምርጫ ነው፣ የምርጫ ጉዳይ ነው። ማልቀስ ሁልጊዜ እግዚአብሔርን ማማረር ይቻላል። ምርጫ ግን አለ። ተስፈኛ መሆን እንችላለን። የእግዚአብሔርን ማንነት በዛ ውስጥ ለማየት ለመረዳት መሞከር እንችላለን። ተስፋ እምነታችንን ማጽናት እንችላለን። እሺ ጌታ ሆይ ማለት እንችላለን። እግዚአብሔር ይርዳን። ከኔ ጋር የነበራችሁትን እግዚአብሔር ይባርካችሁ ለማለት እወዳለሁኝ። የዛሬውን በዚህ ጨረስን። ምናልባት ጥያቄ ወይም ማስተያየት ካላችሁ በስክሪኑ ላይ ባለው አድራሻ ልታገኙን ትችላላችሁ። ስልኮቻችን ደውሉልን። ማጥኛውንም ከፈለጋችሁ እንደዚሁ አማራጮችን ልነግራችሁ በራችን አሁንም ክፍት ነው። ውይይታችንን ስንጨርስ እህታችን ሰላም ጸሎት አርጋልን ነው የምንጨርሰው። እንጸልይ። ቅዱስና ፍቃሪ ሆንክ የሰማይ አባታችን ሆይ እጅግ አድርገን እናመሰግናለን። አስጀምረህ ስላስጨረስከን ጌታ ሆይ ስምህ ይባረክ። እንደ ቃልህ እንደ ተማርነው መኖር የምንችልበትን ጸጋን ስጠን። መንፈስ ቅዱስ ሆይ እንደ ቃልህ መኖር የምንችልበትን ኃይልና ጉልበት ስጠን። ይሄ የሰማነው ቃል እንድንሻገር፣ እንድንቆም፣ እንድንጸና እንዲረዳን በልባችን አትመው። ጠላት ነጥቆ እንዳይወስድብን፣ ስጋችን እንዳያሸንፈን እግዚአብሔር ሆይ ዘመናችንን ሁሉ ከአንተ ጋር በመጣበቅ ተግተን መጨረስ እንድንችል እንድትረዳን እንለምናለን። ስለ ሁሉም ስምህ ይባረክ፣ በኢየሱስ በጌታችን ስም አሜን። እስከ ሳምንት በሰላም ቆዩ። ሰላም ነው።